ما هي المحددات الرئيسية لإريتريا في هذه المنطقة الآن؟ القرن الأفريقي ما أسلفت يضم الصومال، إثيوبيا، السودان، جنوب السودان، إريتريا وجيبوتي. الأهمية الجيوسياسية لهذه المنطقة معروفة تاريخيا، لكن حاضرا أقدر نقول ما هي الحالة في الصومال مثلا. ለአምስት ቀናት ያህል በግብጽ ቆይታ ያደረጉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ ተመልሰዋል። በዚያም እያሉ በአረብኛ ቋንቋ ቃለ ምልልስ አድርገዋል። ኢትዮጵያን ጨምሮ ስለ ቀጠናውና ቀይ ባህርም ጭምር ያሉት ነገር አለ። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተረቡ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ቆይታቸው የሰጡት ቃለ ምልልስ ምሽቱን ተለቋል። በአረብኛ ቋንቋ የተሰጠ ቃለ ምልልስ ነው። ፕሬዝዳንቱ ካይሮ አልካሂራ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት ሰፋ ያለ ቃለ ምልልስ ነው። በዚሁ ቆይታቸው ጣልቃ ገብነት በሚለው ጉዳይ አጽንኦት ሰጥተው ሲናገሩ ተደምጠዋል። ሌሎች ጣልቃ ሳይገቡብን እኛው መነጋገር እንችላለንም ብለዋል። በቀይ ባህር ጉዳይም ያሉት ነገር አለ። በኢትዮጵያ ዙሪያም በዋና ችግርነት ያነሱት አንድ ነጥብም ታይቷል። ጥንቅራችን ይዞታል። ከሰሞኑ በአርሲ የተፈጸመው እምነት ተኮር የሆነ ግድያ መደገሙ ተሰምቷል። በኦሮሚያ ክልል ምስራቅ አርሲ ዞን በሳምንቱ ሰኞ ዕለት 5 የኦርቶዶክስ ሃይማኖት ተከታዮች መገደላቸው፣ 3 ምዕመኖች ታግተው መወሰዳቸው ተነግሯል። ግድያውና እገታው የተፈጸመው ከእርሻ ስራ ላይ አርፍደው ምሳቸውን ለመብላት ጥላ ስራ አረፍ ባሉ ምዕመኖች ላይ መሆኑ ተሰምቷል። ሁለት ፓርቲዎች ግድያውን ተከትሎ መግለጫ ሲያወጡ የኢትዮጵያ ሃይማኖት ተቋማት ጉባኤ አርሲውን ግድያ የሚያጣራ ቡድን መላኩን ገልጿል። በእምነቱ ተከታዮች ላይ ስለተፈጸመው አሰቃቂ ግድያ የምንላችኋለን። በቀይ ባህር ግብጽና ኤርትራ አዲስ ስትራቴጂ መቅረጻቸውን ያመለከተ አዲስ መረጃ ይፋ ሆኗል። ይህ ስትራቴጂ ኢትዮጵያ ላይ ያነጣጠረ መሆኑም ተሰምቷል። ጥንቅራችን ይዞታል። ኢትዮጵያ ባለፉት 3 ወራቶች ውስጥ የድሮን ምርት ትልቅ የሚባል ምዕራፍ ላይ መድረሱ ተነገረ። በ3 ወራት ጊዜ ውስጥ 300 ድሮኖች መመረታቸውን የፎርቹን ዘገባ አመልክቷል። መረጃውን ይዘናል። የትራምፕ ባላንጣ የኒውዮርክ ከንቲባ ሆነው ተመርጠዋል። ፕሬዝዳንት ዶናልድ ትራምፕ ከንቲባው ከተመረጡ ወደ ኒውዮርክ የሚልከውን በጀት አስቆማለሁ ሲሉ በጥብቅ ያስጠነቀቁባቸው አዲሱ ከንቲባ ምርጫውን በይፋ አሸንፈዋል። አዲሱ ከንቲባ ለመመረጥ ኢትዮጵያውያንን አመሰግናለሁ የሚል መልእክትም ሰደዋል። የከንቲባው አሸናፊነትም በዘመናዊ አሜሪካ ፖለቲካ ታሪክ ከታላላቅ የፖለቲካ ድንቅ ክስተቶች መካከል አንዱ ተብሎ ተሞካሽቷል። መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። መነጋገር እንችላለን። ኢሳያስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ የ5 ቀናት ቆይታቸው የሰጡት ቃለ ምልልስ ምሽቱን ተለቋል። በአረብኛ ቋንቋ የተሰጠ ቃለ ምልልስ ነው። ፕሬዝዳንቱ ካይሮ አልካሂራ ከተባለ ቴሌቪዥን ጣቢያ ጋር ያደረጉት ሰፋ ያለ ቃለ ምልልስ ነው። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸው በርካታ ቀጠናዊና ዓለም አቀፋዊ ጉዳዮችን አንስተዋል። ለምረቃው የተጠሩበትንና ታላቁ ሙዚየም የተባለውን የግብጽ የካይሮ ሙዚየምንም በእጅጉ የተደመምኩበት ስራ ነው ሲሉም አደናንቀዋል። በዚሁ ቃለ ምልልሳቸው እንደተለመደው ስለ ሀገራቸው የኤርትራ ውስጥ ጉዳይ አንዳች ነገርን ትንፍሽ ያላሉት ፕሬዝዳንት ኢሳያስ ከሰሜን አፍሪካ እስከ አፍሪካው ቀንድ ያለውን ጂኦፖለቲካ ሁኔታ በተመለከተ ግን አንድ በአንድ ተንትነዋል። ሶማሊያን፣ ኢትዮጵያን፣ ሱዳንንና ደቡብ ሱዳንን ጭምር አንስተው ሀያላኑን ሀገራትም ቢሆን ተችተው ሲናገሩ ተደምጠዋል። በወቅቱ አንገብጋቢ የቀይ ባህር ጉዳይም ያሉት ነገር አለ። ሙዚየሙን በተመለከተ መደነቃቸውን አንስተው ቃለ ምልልሳቸውን የጀመሩት ኢሳያስ ይህ ግዙፍ ሙዚየም የሚያሳየው የግብጽን ጥንታዊ ታሪክ ሊሆን ይችላል። ነገር ግን በ21ኛው ክፍለ ዘመን ይህንን አይነት ግዙፍ ሙዚየም ማሳየት እጅግ አስገራሚ፣ ሙዚየም ውስጥ የተካሄዱት ፕሮግራሞች ልዩ እና ድንቅ ነበሩ። በእውነቱ መክፈቻው ላይ ያየነው ፕሮግራም እጅግ አስገራሚ ነው። ከዚህ ባለፈም ብዙዎች እንዲያዩት ከፍተኛ የማስተዋወቅ ስራ ያስፈልጋል። እኔ በበኩሌ በእጅጉ ተገርሜያለሁ ሲሉም ተናግረዋል።
ከዚያም ቀጠል አድርገው በኤርትራ ግብጽ ግንኙነት ዙሪያ ማብራሪያቸውን የሰጡት ፕሬዝዳንቱ የኤርትራና ግብጽ ግንኙነት አካባቢው ለሰላሙና መረጋጋቱ የሚፈልገው ነው። ግብጽና ኤርትራን ሶስት መሰረታዊ ነገሮች በጥብቅ ያስተሳስሯቸዋል። አንደኛው የናይል ተፋሰስ ሀገራት መሆናችን ሲሆን ሌላኛው ደግሞ የአፍሪካው ቀንድ ነው። በሶስተኛ ደረጃ የሚጠቀሰው የቀይ ባህር ጉዳይ ነው። እነዚህን የግንኙነት መተሳሰሪያ ገመዶች ካየናቸው የኛ መተባበር ስትራቴጂክ ነው ብሎ መውሰድ ይቻላል። እኛ ይህንን የጠቀስኩትን ሰፊ አካባቢ ለማረጋጋት ያለብን ኃላፊነት ሌሎች እንዲህና እንዲያ ብለው ከሚያስቡት በላይ ነው። ይህ ከሰሜን አፍሪካ እስከ አፍሪካው ቀንድ ያለው የቀይ ባህር ቀጠና ለሰላሙና ለልማቱ ሲባል የሁለትዮሽና ከዚያም በላይ የሆነ የጋራ ስምምነቶችን ይፈልጋል። በቀጠናው በርካታ ሀገራት ቢኖሩም ከዚህ አንጻር ከተመለከትነው የግብጽና የኤርትራ ግንኙነት ግን ጥብቅና ስልታዊ ወይም ስትራቴጂካዊ የሚባለው ግንኙነት ነው ሲሉ ተደምጠዋል። ፕሬዝዳንቱ በጋዜጠኛው ቀጥለው የቀረበላቸው ጥያቄ አሁን እርሱ ያስቀመጧቸው ስጋቶችና ችግሮች እንደተጠበቁ ሆነው እነዚህን ስጋቶችና ችግሮች በመቅረፉ ረገድ የኤርትራ ቀጥተኛ ዓላማ ምንድነው የሚል ነበር። ፕሬዝዳንቱም ቀጠሉ፣ ነገሩን ከአፍሪካ ቀንድ አንጻር እንመልከተው። የአፍሪካ ቀንድ ሲባል ሶማሊያን፣ ኢትዮጵያን፣ ሱዳንን፣ ጅቡቲንም ሆነ ኬንያን የሚያካትት ሰፊ ቀጠና ነው። የዚህን የአፍሪካውን ቀንድ ጂኦፖለቲካዊ ወሳኝነት በተመለከተ ብዙም ማለት የሚያስፈልገው አይደለም። ይህንን ዓለም በሙሉ የሚያውቀው እውነታ ነው። በዚህ ቀጠና ውስጥ ለምሳሌ ሶማሊያን ከወሰድን ወደ 3200 ኪሎ ሜትር አካባቢ የባህር ዳርቻ ያላት ሀገር መሆኗን እንመለከታለን። በመሆኑም በዚህ ርዝመት ደረጃ ባለ የባህር ዳርቻ ስፋት ሰላም የለም ብሎ መናገር ነገሩን ለሶማሊያ ብቻ እንዲተው የሚያደርግ አይሆንም። ይህም በመሆኑ ከዚህ የአፍሪካው ቀንድ አካባቢ የሶማሊያን ችግር ብቻ ነጥለን ብንወስደው ችግሩ የሚሆነው የሶማሊያ ብቻ ሳይሆን ከሶማሊያን ባለፈ የቀጠናው እንደዚሁም ከዚያ በሰፋ መልኩ የዓለም ችግርም ይሆናል ማለት ነው ሲሉም ተናግረዋል። ኢሳያስ ከዚያም ኢትዮጵያን ጨምሮ ወደ አፍሪካው ቀንድ ሀገራት ዝርዝር ጉዳዮች ያመሩበት ሁኔታ ታይቷል። አሁን ደግሞ ወደ ሌላኛው የአፍሪካው ቀንድ ሀገር ኢትዮጵያ እንመለስ ካሉ በኋላ ቀጠል አድርገውም በኢትዮጵያ ባለፉት 3 አስርት ዓመታት ወይም ለ30 ዓመታት ያህል ያየናቸው የብሔር ወይም የጎሳ ክፍፍሎች፣ አለመረጋጋቶች እንደዚሁም የእርስ በርስ መገፋፋት ሁኔታዎች ይታያሉ። ይህ የኢትዮጵያ ችግር ልክ እንደ ሶማሊያ ሁሉ የአገሪቱ የውስጥ ችግር ብቻ ተደርጎ ሊወሰድ የሚችል አይደለም። ነገሩ ከሚያደርሰው ወይም ከሚያስከትለው የሰፋ ውጤት አንጻር የቀጠናው ወይም የዓለም ችግርም ጭምር ተደርጎ ሊወሰድ የሚገባው ነው። ሱዳንንም ደቡብ ሱዳንንም ከተመለከትን የሚታዩት ችግሮች ግልጽ ናቸው። ደቡብ ሱዳን ከሱዳን ተገንጥላ ሀገር ከሆነችበት ዕለት ጀምሮ ሰላም የላትም። አሁንም ቢሆን ሀገሪቱ እርስ በእርስ ጦርነት ውስጥ ትገኛለች ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በጋዜጠኛ የተከተላቸው ጥያቄ በቀጠናው ያሉትን ችግሮች በተወሰነ ደረጃ ገልጸዋቸዋል። በሌላ አቅጣጫ ደግሞ እንደ አሜሪካና አውሮፓ ያሉ አያላኑ ሀገራት የየራሳቸው ብሔራዊ ጥቅሞችና ፍላጎቶች አሏቸው። ቻይናም ብትሆን እንደዛው። በየጊዜው ወደ ቀጠናው የሚደረጉ የእነዚሁ አካላት ተወካዮች ምልልሶችም ጭምር በስፋት ይታያሉ። በእርሶ እይታ እነዚህ ሁኔታዎች ችግሮቹን የበለጠ አወሳስበውታል ብለው ያስባሉ የሚል ነበር። እዚህ ጋር ምን ጥርጥር አለው? እነዚህ አካላት ችግሩን አባባሽ ብቻ ሳይሆኑ ዋናው የችግሩ ምንጮች ናቸው። እዚህ ጋር ግን አንድ እውነታን አስረግጠን ማወቅ አለብን። ይኸውም እነዚህ አካላት ከሩቅ በመምጣት በዚህ ቀጠና እንደፈለጉ እንዲጫወቱ ያደረጋቸው ማን ነው የሚለው ነው። ከዚህ አንጻር ኃላፊነቱን መውሰድ ያለበት እዚሁ ቀጠናው ላይ ያለው ወይም ያሉት አካላት ናቸው። ጣልቃ ገብነት ማለት እኮ ባጭሩ ትንሹን ችግር የበለጠ ማወሳሰብ ማለት ነው። ይህም በመሆኑ ችግሮች ሲፈጠሩ ማንም ቢሆን የማንንም ጣልቃ ገብነት መሻት አይገባውም። እኛው እዚሁ እርስ በርሳችን ተነጋግረን መፍታት እንችላለን ሲሉም ተናግረዋል። ጋዜጠኛውም ከዚሁ ጠንከር ካለው የጣልቃ ገብነት ጥያቄ ጋር በተያያዘ ሌላ ተከታይ ጥያቄን አስከተለ። ጥያቄውም ፕሬዝዳንት ኢሳያስ እዚህ ጋር አንድ ጥያቄ ላስከትል። እርስዎ በቀጠና ያለውን ችግር ለመፍታት የሌሎች ጣልቃ ገብነት አያስፈልግም የሚል ጽኑ አቋምን ሲይዙና ይህንን እምነቱንም ሲያራምዱ በእርግጥ የቀጠናው ሀገራት ችግሮቻቸውን በራሳቸው የመፍታት ብቃት አላቸው ብለው ስለሚያምኑ ነው የሚል ነበር። ለዚህ ጥያቄ ፕሬዝዳንቱ ምላሽ ምንም ጥርጥር የለውም። ሀገራቱ አሁን ያሉትን ችግሮች ይቅርና ከዚህም በላይ ችግሮች ቢፈጠሩ ሀገራቱ በራሳቸው ተነጋግረው የመፍታቱ አቅም አላቸው ሲሉም ነበር የተናገሩት። ሌላኛው ለኢሳያስ የተከተለው ጥያቄ የቅርብ ሆነ የሩቅ አካላት ለቀይ ባህር አካባቢ የተለየ ፍላጎት የሚያድርባቸው ለምን ይመስሎታል የሚል ነበር። ፕሬዝዳንቱ ለዚሁ ጥያቄ ምላሽ ሲሰጡም ቀይ ባህር የሚፈለገው በሌላ በምንም ሳይሆን የዓለም መተላለፊያ መስመር ስለሆነና ከፍተኛ ጂኦፖለቲካዊ ጠቀሜታ ያለው በመሆኑ ነው ያሉ ሲሆን አክለውም ቀይ ባህርን በባለቤትነት በመጠበቁ በኩል ግን ባህሩን የሚያዋስኑ ሀገራት ኃላፊነት ነው ሲሉም ተናግረዋል። ዋናው ኃላፊነት የቀጠናው ሀገራት ቢሆንም የቀይ ባህርን ደህንነት በመጠበቁ ረገድ ግን በቀጠናው ያሉ አያላኑ ሀገራትም ቢሆኑ የየድርሻቸውን ሊወጡ ይገባል። ቀይ ባህርንና በአጠቃላይ ቀጠናውን ሰላም ማድረግ ካስፈለገ ለሁሉም የሚመች ሁኔታን መፍጠር ያስፈልጋል። በቀይ ባህር ቀጠና ውስጥ ያሉ ሀገራት የመተባበር ደረጃቸውንም ቢሆን ከፍ ማድረግ ግድ ይላል። የቀይ ባህርን ደህንነት ቅድሚያ የአካባቢው ማስከበርና ማስጠበቅ እስከቻሉ ድረስ ከዚህ ውጭ ያለውን በተመለከተ በዓለም አቀፍ ሕግጋት የሚታይ ይሆናል ያሉ ሲሆን አክለውም ከዚህ ውጭ ግን በሰሜን ይባል በደቡብ ወይም በምስራቅ የትኛውም አካል ወደ ቀይ ባህር ብቅ ላሉ የሚል ከሆነ ነገሮች የሚበላሹ ይሆናል።
እንደዚህ አይነቱ አካሄድ በህግም ጭምር ካየነው ፈጽሞ ተቀባይነት የሌለው ነገር ሆኖ እናገኘዋለን ሲሉም የኢትዮጵያን ስም ሳይጠቅሱ ስለ ኢትዮጵያ የተናገሩ በሚያስመስል ሁኔታ ሲናገሩ ተደምጠዋል። ፕሬዝዳንቱ እንደተለመደው ስለ ሀገራቸው ኤርትራ ውስጥ ጉዳይ አንዳች ነገር ትንፍሽ ሳይሉ ይህንኑ ቃለ ምልልስ አጠናቀዋል። ما هي المحددات الرئيسية لإريتريا في هذه المنطقة الآن؟ القرن الأفريقي ما أسلفت يضم الصومال، إثيوبيا، السودان، جنوب السودان، إريتريا وجيبوتي. الأهمية الجيوسياسية لهذه المنطقة معروفة تاريخيا، لكن حاضرا أقدر نقول ما هي الحالة في الصومال مثلا. በሌላ መረጃ በቀይ ባህር የግብጽና የኤርትራ አዲስ ስትራቴጂ በቀይ ባህር ግብጽና የኤርትራ አዲስ ስትራቴጂ መቅረጻቸውን ያመለከተ አዲስ መረጃ ይፋ ሆኗል። ይህ ስትራቴጂ ኢትዮጵያ ላይ ያነጣጠረ መሆኑን ተሰምቷል። በሆን ሪቪው ቲንክ ታንክ ድረገጽ በተመራማሪ ኑርያ ያሲን የቀረበው አዲስ ትንታኔ የቀይ ባህር መረጋጋት የኢትዮጵያን የተሳትፎ መቀመጫ ይጠይቃል በሚል መከራከሪያ አቅርቧል። የቀጠናው መረጋጋት ሊረጋገጥ የሚችለው አካታች በሆነ የትብብር መድረክ እንደሆነ በመግለጽ የግብጽ አካሄድ ግን ክልሉን ለተጨማሪ አለመረጋጋት የሚዳርግ መሆኑን ጠቅሷል። የግብጽ የቀይ ባህር ጂኦስትራቴጂካዊ ሐሳብ ቀጠናውን የባህር ዳርቻ ባላቸውና በሌላቸው ሀገራት በማለት መከፋፈል ላይ ያተኮረ ነው። ተመራማሪው ግብጽ ይህንን አካሄድ የምትጠቀመው ኢትዮጵያን ከታሪካዊና ህልውናዊ ጥቅሟ በመነጠል የቀይ ባህር አስተዳደር በባህር ዳርቻ ሀገራት ብቻ እንዲወሰን ለማድረግ ነው ሲል ይከሳል። ለዚህም እንደ ምሳሌ የተጠቀሰው እንደ አውሮፓውያን አቆጣጠር በ2020 በሪያድ የተመሰረተው የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የአረብና የአፍሪካ ሀገራት ምክር ቤት ነው። በዚህ ምክር ቤት ምስረታ ወቅት ግብጽና ኤርትራ ኢትዮጵያ በታዛቢነት ደረጃ እንኳን እንዳትካተት በጽኑ መቃወማቸውን ጽሑፉ ያስታውሳል። የግብጽ ዓላማ በናይልና በቀይ ባህር ላይ በላይነትን ማስፈን ሲሆን ኢትዮጵያን በቋሚ የጸጥታ እጦትና የልማት ኋላ ቀርነት እስር ቤት ውስጥ መቅበር እንደ ዋና ግቡ አስቀምጣለች ሲልም ትንታኔ ይሞግታል። በሌላ በኩል ትንታኔ ኢትዮጵያ ላለፉት 3 አስርት ዓመታት ጂኦግራፊን የረሳች ሀገር እንደነበረች ገልጾ አሁን ግን ከጂኦፖለቲካዊ እንቅልፏ ነቅታለች ይላል። ኢትዮጵያ አሁን ፊቷን ወደ ሁለቱ ውሃዎች ማለትም ወደ ናይል ወንዝና ወደ ቀይ ባህር ማዞሯን የጠቆመው ጽሑፉ አሁን ባለው ስብስብ የቀይ ባህር ወታደራዊና የጸጥታ ቀውስ ውስጥ የኢትዮጵያ ህልውናና ብልጽግና ያለ ባህር በር ሊረጋገጥ አይችልም የሚል አቋም ላይ መድረሷን ያብራራል። ኢትዮጵያ ሉዓላዊ የባህር በር መብቷን ለማስመለስ የምትከተለው መንገድ በትዕግስት የተሞላ ዲፕሎማሲ፣ በንግግር ላይ የተመሰረተ አጋርነትና የማይከፋፈል የጋራ ጸጥታ መርህን የተከተለ ነው ያለው ትንታኔው ግብጽና ኤርትራ ቀይ ባህርን እንደ የአረብ ሐይቅ አድርጎ የመሳል ሙከራቸው ከታሪካዊና ነባራዊ ሁኔታ ጋር የሚጋጭ ነው። የቀይ ባህር አስተዳደር በማግለል መርህ ላይ ሳይሆን ሁሉንም አካታች በሆነ መንገድ መመስረት እንዳለበት አመልክቷል። የኢትዮጵያ ራዕይ የበላይነትን ማስፈን ሳይሆን ቀይ ባህርን በጋራ የሚኖሩበትና የጋራ የአፍሮ አረብ ማህበረሰብ የሚገነባበት ቀጠና ማድረግ ነው ሲል ትንታኔው አጽንኦት ሰጥቷል። ወደ ቀጣይ ተሳለፍን። በኢትዮጵያ በ3 ወር ውስጥ 300 ድሮኖች ተመርተዋል። ኢትዮጵያ ባለፉት 3 ወራቶች ውስጥ የድሮን ምርት ትልቅ የሚባል ምዕራፍ ላይ መድረሱ ተነገረ። በ3 ወራት ጊዜ ውስጥ 300 ድሮኖች መመረታቸውን የፎርቹን ዘገባ አመልክቷል። በሀገር ውስጥ የድሮን ቴክኖሎጂ አቅም መዳበሩን ያሳየ ነው ተብሏል። መረጃውን ያወጣው የመረጃ ደህንነት ተቋም ከሆነው ኢንሳ ተቋሙ ለሀገሪቱ ፓርላማ የውጭ ግንኙነትና ሰላም ጉዳዮች ኮሚቴ ባቀረበው ሪፖርት ነው ይህንን ያለው። የተቋሙ ምክትል ዳይሬክተር ጀነራል ዳንኤል ጉደታ ድሮኖቹ የተመረቱት በሁለት የኢትዮጵያ ካምፓኒዎች ትብብር ነው። የተጠቀሱት ካምፓኒዎች ከወራት በፊት በጠቅላይ ሚኒስትሩ የተመረቁት ስካይዊን ኤሮኖቲክስ ኢንዱስትሪ እና ኤሮ አባይ ናቸው። ሁለቱም ድርጅቶች ለንግድና ለደህንነት አገልግሎት የሚውሉ ድሮኖችን የማምረት አቅም እንዳላቸው የሚነገር ሲሆን ጠቅላይ ሚኒስትር አብይ አህመድ አጥፍቶ ጠፊ አነስተኛ ድሮኖችን እንደሚያመርቱ መናገራቸው አይዘነጋም። የኢንሳ መረጃ እንዳመለከተው በአሁኑ የተመረቱት እነዚህ ድሮኖች በአብዛኛው ለንግድና ለመዝናኛ አገልግሎት የሚውሉ ገቢ እንዲያስገኙ ታስበው የተመረቱ ናቸው። ድሮኖቹን ለሀገር ውስጥና ለውጭ ሀገራት ገበያ ይቀርባሉም ተብሏል። ስካይዊን የተሰኘው የድሮን ማምረቻ የተመረቀው ከ8 ወራት በፊት ማርች 8 ቀን ሲሆን ማምረቻው 2 ሳይት ያለው ሲሆን ለሲቪልና ለመከላከያ አቅሞች የሚሆኑ ድሮኖችን እንደሚያመርት ተነግሮ ነበር። ኢንሳ ተጨማሪ በመቶዎች ድሮኖች በመመረት ላይ መሆናቸው መግለጹን ዘገባው አመልክቷል። አዳዲስ ሞዴሎች እየተመረቱ ስለመሆኑና ለድሮን ማምረቻ የሚሆኑ ግብአቶች ጥሬ ዕቃዎች በራስ አቅም ለማውጣት ሂደት ላይ መሆኑ ተገልጿል። ይህ ሲሳካ ሀገሪቱ አሁን እያደረገች ያለች የአነስተኛ ድሮን ምርት ወደ ብዛት ማሳደግ ትችላለች ተብሏል። በቀጣይ ርዕሳችን የተደገመው የአርሲው ግድያ። በኦሮሚያ ክልል ምስራቅ አርሲ ዞን ዳግም 5 የኦርቶዶክስ ሃይማኖት ተከታዮች መገደላቸውን 3 ምዕመኖች ታግተው መወሰዳቸው ተሰማ።
የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደገለጸችው ግድያውና እገታ የተፈጸመው በሳምንቱ ሰኞ ዕለት ጥቅምት 24 ሲሆን ከቀኑ 6 ሰዓት ጋዶ በተባለ ቀበሌ ውስጥ መሆኑን ገልጻለች። 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ መገደላቸውን መረጃው ያመለከተው። የሟቾች ስርዓተ ቀብር በአቦምሳ ከተማ በሚገኘው በደብረገነት ትንሣኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመ ተገልጿል። የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ እንደማይታወቅም የማህበረ ቅዱሳን መገናኛ ብዙሃን ገልጿል። ይህን የምዕመናኑን የግድያና ያፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ሲል የቤተ ክርስቲያኑ ልሳን የገለጸ ሲሆን በተለይም ላለፉት 2 ዓመታት የገጠር ቀበሌውና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኖረው አያውቁም ብሏል። ግድያውን 2 ፓርቲዎች ሲያወግዙ የሃይማኖት ተቋማት ጉባኤ ደግሞ አጣሪ ቡድን ወደ ስፍራው መላኩን አስታውቋል። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ ዳግም ግድያ መፈጸሙን የጠቀሱት የኢሃፓና እናት ፓርቲዎች ሲሆኑ ፓርቲዎቹ በተናጠል ባወጧቸው መግለጫዎች ድርጊቱን አውግዘው መጽናናትን ተመኝተዋል። እናት ፓርቲ በመግለጫው በቅርቡ ከ25 በላይ ኦርቶዶክስ እምነት ተከታዮች በተገደሉበት ጉናና መርቲ ወረዳዎች ጥቅምት 24 በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታፍነው 5 ወዲያው ሲገደሉ ቀሪዎቹ የደረሱበት አልታወቀም ብሏል። ፓርቲው አክሎም ራሳቸውን እንዳይከላከሉ በዓላማና በጥንቃቄ በመፈጸሙ ጣፈንታቸው እልቂታቸውን ቆሞ መጠበቅ ሆኗል ሲል ድርጊቱን ገልጾታል። ቀደም ባለው ግድያ መንግስት ኃላፊነት እንዲወስድ ጠይቀው የነበረው የኢሃፓ በበኩሉ ታስቦና ታቅዶ ተፈጽሟል ያለው ይህ ጥቃት ከቅርብ ጊዜ ወዲህ እየተባባሰ ለመጣውና የኦርቶዶክስ ተዋሕዶ እምነት ተከታዮችን ኢላማ ያደረገው ጥቃት አንዱ ማሳያ ነው ብሎታል። ከትላንት በስቲያው ግድያ አስቀድሞ በዚያው በኦሮሚያ ክልል አርሲ ዞን በጉና በመርቲ በሽርካና ሆሎንቆ ዋቢ ወረዳዎች ተመሳሳይ የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች የሃይማኖት ተቋማት ጉባኤ መግለጻቸውንና ድርጊቱን ማውገዛቸው ይታወሳል። የኢትዮጵያ ሃይማኖት ተቋማት ጉባኤ ድርጊቱን ካወገዙ መካከል ነው። ጉባኤው ትላንት ማክሰኞ ባወጣው መግለጫ በተጠቀሱት አካባቢዎች ጉዳዩን ከመሰረቱ የሚያጣራ የተለያዩ የባለ ድርሻ አካላት ተወካዮች የተካተቱበት አጣሪ ቡድን ተቋቁሞ በትላንትናው ዕለት የተከሰተውን ችግር በአካል ለማጣራት ችግር ወደ ተከሰተባቸው ቦታዎች በመጓዝ ስራውን በይፋ መጀመሩን አስታውቋል። የልዑካን ቡድኑ የማጣራት ስራውን ጨርሶ የመጨረሻ ሪፖርቱን ሲያቀርብ በጉዳዩ ላይ በጉባኤው በኩል ይፋ መግለጫና ማብራሪያ የሚሰጥ መሆኑን የገለጸው ተቋሙ ሁሉም ዜጋ በትዕግስት የማጠቃለያ ሪፖርቱን እንዲጠብቅ ጠይቋል። በቀጣይ መረጃችን ድሮን መጥቶ የጣለው የሱዳን አውሮፕላን ራሱ ወደቀ። ንብረትነቱ የሱዳን ጦር የሆነ አውሮፕላን የፈጥኖ ደራሽ ኃይሎች ድሮን አድኖ ከመታ በኋላ ራሱ መከስከሱ ተሰምቷል። በቀጠለው የሱዳን ጦርነት ከሰሞኑ የፈጥኖ ደራሽ ኃይሎች ኤልፋሸር የምትሰኝ ቁልፍ ከተማን መቆጣጠራቸው ይታወሳል። የሱዳን ጦር ትላንት ማክሰኞ ዕለት በፈጥኖ ደራሽ ኃይሎች ላይ እርምጃ ወስዶ የተመለሰ የጦር አውሮፕላን በገጠመው የቴክኒክ ችግር ምክንያት መከስከሱን ገልጿል። አውሮፕላኑ የወደቀው በደቡብ ኮርዶፋን ግዛት ባባኑስ በሚሰኝ አካባቢ መሆኑ ተነግሯል። በስፍራው በፈጥኖ ደራሽ ኃይሎች ተከበው ላሉ የሱዳን ጦር ክፍሎች ከአየር ትጥቅና ስንቅ ለማቀበል ሄዷል የተባለው አውሮፕላን እግረ መንገዱን የፈጥኖ ደራሽ ኃይሎች ድሮንን መጥቶ መጣሉንም የሱዳን ጦር ገልጿል። የጦሩ 22ኛ ታንከኛ ሜካናይዝድ ምድብ በጽሑፍ ባወጣው መግለጫው አውሮፕላኑ በድንገት በቀኝ ክንፉ ላይ ችግር ያጋጠመው ሲሆን ትጥቅና ስንቅ አድርሶ በመመለስ ላይ እንዳለ ሚዛኑን መጠበቅ ሳይችል ቀርቶ መከስከሱን፣ በዚህም ሁሉም የበረራ ሰራተኞች መሞታቸውን ገልጿል። ጦሩ የአውሮፕላኑ ሰራተኞች አደጋው የማይቀር መሆኑን ሲገነዘቡ ጦሩ ካለበት አካባቢ በ10 ኪሎ ሜትሮች ርቆ ሌላ አደጋ እንዳይፈጥር ማድረጋቸውን ገልጾ በጀግንነት አወድሷቸዋል። የፈጥኖ ደራሽ ኃይሎች ግን በተባለው ግዛት የሱዳን ጦር የጭነት አውሮፕላን በድሮን መጥቶ መጣሉን ገልጿል። በቀጣይ ርዕስ የአሜሪካ ፖለቲካ አነጋጋሪው ክስተት፣ የትራምፕ ባላንጣ ተመረጡ፣ ለኢትዮጵያውያን የቀረበው ምስጋና። በድል ምሽት ዝግጅታቸው ላይ በደጋፊዎቻቸው ከፍተኛ ጭብጨባና ዞህራን በሚል መፈክር መድረክ የወጡት አዲሱ ከንቲባ ዛሬ ለሰባዊነት የተሻለ ቀን መጥቷል ብለዋል። ጓደኞቼ የፖለቲካ ስርወ መንግስትን አፍርሰናል ያሉት ማምዳኒ ባለፉት 12 ወራት የኒውዮርክ ሰራተኛ ህዝብ ታላቅ ነገርን ለመጨበጥ ደፍሯል። ዛሬ ማታ ከሁሉም ግምቶች በተቃራኒ ያንን ጨብጠናል ሲሉ ተናግረዋል። አዲሱ ከንቲባ ለድላቸው መሰረት የሆኑትን የተለያዩ የኒውዮርክ ማህበረሰቦች በንግግራቸው አመስግነዋል። ከነዚህም መካከል የየመን ሱቅ ባለቤቶችን፣ የሴኔጋል ታክሲ ሹፌሮችን፣ የኡዝቤክ ነርሶችንና ኢትዮጵያውያን እናቶችን አውንቲስ በማለት ለድላቸው አስተዋጽኦ ያደረገውን ሰፊ ጥምረት አጉልተዋል። በምርጫ የተሸነፉት የቀድሞ ገዢ አንድሪው ኮሞ በበኩላቸው ለማምዳኒ እንኳን ደስ ያሉትን ቢያስተላልፉም ደጋፊዎቻቸው በተቀናቃኛቸው ላይ ተቃውሟቸውን ገልጸዋል።
ኮሞ ይህ ትክክል አይደለም ሲሉ ደጋፊዎቻቸውን ገስጸዋል። የማምዳኒን ድል በሀገር አቀፍ ደረጃ ትኩረት የሳበ እንዲሆን ካደረጉት አንዱ የቨርመንቱ ሴናተር በርኒ ሳንደርስ ድጋፍ ነው። ሴናተር ሳንደርስ በኤክስ ገጻቸው ባስተላለፉት መልእክት ማምዳኒ በሰኔ ወር ድጋፋቸውን ሲሰጡት በህዝብ አስተያየት ጥናት 1% ላይ እንደነበር አስታውሰው በዘመናዊ የአሜሪካ ፖለቲካ ታሪክ ውስጥ ከታዩ ታላላቅ የፖለቲካ ድንቆች አንዱን ፈጽመዋል ብለዋል። ለ1% ሳይሆን ለሰራተኛው ህዝብ የሚቆም መንግስት መፍጠር እንችላለን ሲሉም አክለዋል። የትራምፕ ባላንጣ የኒውዮርክ ከንቲባ ሆነው ተመርጠዋል። ፕሬዚዳንት ዶናልድ ትራምፕ ከንቲባው ከተመረጡ ወደ ኒውዮርክ የሚልከውን በጀት አስቆማለሁ ሲሉ በጥብቅ ያስጠነቀቁባቸው አዲሱ ከንቲባ ምርጫውን በይፋ አሸንፈዋል። አዲሱ ከንቲባ ለመመረጥ ኢትዮጵያውያንን አመሰግናለሁ የሚል መልእክትንም ሰደዋል። የ34 ዓመቱ ዞህራን ኮዋሜ ማምዳኒ የኒውዮርክ ከንቲባ ሆነው ተመርጠዋል። ዞህራን ማምዳኒ 34 ዓመት ወጣት ሲሆን ከህንዳውያን ስደተኞች በዩጋንዳ ካምፓላ የተወለደና በ5 ዓመቱ ወደ ደቡብ አፍሪካ በ7 ዓመቱ ወደ ኒውዮርክ የከተመ ሲሆን በሃይማኖቱ ሙስሊም ቢሆንም በፖለቲካ አቋሙ ግን እጅጉን ግራ ዘመም እንደሆነ ይነገራል። ፕሬዚዳንት ትራምፕ ይሄ ጎረምሳ ከተመረጠ የፌዴራሉ መንግስት ለከተማው የሚልከውን በጀት አስቆማለሁ ብለው የዛቱ ሲሆን የአዲሱ ከንቲባ ደጋፊዎች በበኩላቸው በጀቱ ከቆመ ኒውዮርክም ለፌዴራሉ መንግስት የምትልከውን የታክስ ክፍያ ታቆማለች ብለው ነበር። የረጅም ጊዜ ትራምፕ ተች የነበረው ገለልተኛ ውጩ ማምዳኒ ከተመረጠ ትራምፕ ወደ ትውልድ ከተማው ኒውዮርክ ከዝቅተኛው የፌዴራል ፈንድ በላይ ለመላክ ፈቃደኛ እንደማይሆኑ ቀደም ብለው ተናግረዋል። ትራምፕ ማምዳኒን ኮሚኒስት ሲሉ ፈርጀዋል። እንደ ፕሬዝዳንቱ ለኒውዮርክ ብዙ ገንዘብ መስጠት ይከብደኛል ያሉት ትራምፕ ምክንያቱም ኒውዮርክን የሚመራ ኮሚኒስት ካለ የምታደርገው ድጋፍ ገንዘብን ማባከን ነው ሲሉ አክለዋል። ዞህራን ማምዳኒ ቀድሞውን የኒውዮርክ ገዢ አንድሪው ኮሞን ባስደመመ ታሪካዊ ድል በማሸነፍ የኒውዮርክ ከተማ ከንቲባ ሆነው ተመርጠዋል። የዲሞክራቲክ ሶሻሊስት አቀንቃኙ ማምዳኒ ድል በዘመናዊ የአሜሪካ ፖለቲካ ታሪክ ከታላላቅ የፖለቲካ ድንቅ ክስተቶች መካከል አንዱ ተብሎ ተሞካሽቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃ